በሰርጋችን ዕለት እንድትባርከን ጌታን በእምነት ሆነን ከእናት ጋራ ከእመቤታችን ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን። ታዲያ በዚህ ቪዲዮ ምን እንጠብቅ ካላችሁ ያው የመጀመሪያ የጋብቻ እውነተኛ ዓላማ እሱን እናያለን። እንደ ቤተክርስቲያን ልጅነት ወይም ደግሞ አባቶች ያስተማሩኝን ቁጭ ብዬ የተማርኩትን ነገር ለእናንተ ሼር ከማድረግ አንጻር ነው። ሁለተኛ ደግሞ የዚህ ዘመን ጋብቻ ለምን እየፈረሰ እንደሆነ ወይም ደግሞ የሚገጥሙ ተግዳሮት ምንድን ነው የሚለውን የግብፅ ኮፕቲክ ቤተክርስቲያን ደግሞ የትዳር ላይ ያላትን ተሞክሮ እንዳስሳለን። በመጨረሻ ደግሞ ተጋቢዎች ከመጋባታቸው በፊት ማወቅ ያለባቸው 3 ቁልፍ ነገሮች አሉ። ይህንንም እናስሳለን፣ እናያለን። አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ያው ቤተሰብ እንድትሆኑ በድጋሚ እየጋበዝኩኝ ቪዲዮን እስከ መጨረሻ እንድታዩ በእግዚአብሔር ስም በትህትና ጋብዛለሁ። ወደ ቪዲዮአችን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ዋዜማ ወይም ደግሞ መዳረሻ እንኳን በሰላም በጤና ደረሳችሁ ለማለት ወዳለሁ። ጋብቻ ብዙ አይነት ጋብቻ አለ። የዓለም ጋብቻ አለ። ሰው በተለያየ መንገድ ራሱ ቀለበት እያደረገ አገባው ይላልና ቤተክርስቲያናችን ግን ትክክለኛ ጋብቻ የምትለው የትኛው ነው የሚለውን እናያለን። በድንግል ማርያም አጽንታችሁ መጠበቅ፣ ያላገባችሁ ደግሞ ወደዚህ ትዳር ወደዚህ መልካም ሕይወት እግዚአብሔር ወደ ፈቀደው ማለት ነው ሕይወት እንዲያመጣ ብርቱ ጸሎትና መጠየቅ ያስፈልጋል ማለት ነው። ነገር ግን ማወቅ ያስፈልጋል። አሁን ብዙ ሰው ይጋባል፣ ግን ኑሮን እንዴት መመስረት መያዝ መጠበቅ እንዳለበት ግን አያውቅም። የሚገርማችሁ ነገር የትምህርት ችግር ነው። አሁን ናችን አንድን ሰው በእጮኝነት እንዲቆይ የምትፈልገው 2 ዓመት ነው፣ ከዛ እንዲጋቡ። ይህ ስርዓተ ቤተክርስቲያን የሚያዘው ነው። ከዚህ ዘለለ ያው ሌላ ፈተና ስለሚያመጣ ማለት ነው። ነገር ግን አሁን ብዙ ሰው 7 ዓመት 10 ዓመት ቆይቶ ይጋባል በዓለም ስርዓት ማለት ነው። ምን ልላችሁ ነው፣ ያው እንደየሰውየው ሁኔታ እንደሚኖርበት አቅም እሱን እግዚአብሔር ነው የሚያውቀው። ግን ያው ቤተክርስቲያናችን ደግሞ ስርዓት ስላላት ሰው በስርዓት ካልተመራ ደግሞ እንዳልኳችሁ ስርዓት አልበኝነት ይመጣልና አሁን ምዕራባውያኑ በዚህ ጋፓችን ላይ ገብተው ብዙ ስራ ሰርተዋል። በቃ ሰው ትዳር አልባ እንዲሆን፣ ትዳርም ደግሞ ካገባ አንድ ልጅ ወልዶ እንዲፋታ በጣም አይታችሁ ከሆነ ጥናታዊ የሚያመለክቱት በቃ በዓለማችን ብዙ ሰው ይጋባል፣ ግን በሚጋባው መጠን እየተፋታ በሚጋባው መጠን መፋታቱ አይደለም የሚፋታው ደግሞ አንዳንድ ልጅ ወልዶ ነው። አይታችሁ ለልጅ ያላቸውን አመለካከት አብሮ መኖርን አይደግፉም። በቃ ትዳር እኮ እስከሚለው ህይወት የለም መጨረሻ በቃ እስከ ህይወት ፍጻሜ አብረን የምትኖርበት ዘልቀው ህይወት ነው እንጂ ደስ ሲል የምትገባበት ደስ ሲል እንደዚህ የሚወጣበት አረብ። እንደዛማ ቢሆን በቃና ዘገሊላ ገብቶ አይባርክም። ምክንያቱም የዶኪማስን ጓዳ እመቤታችን ቅድስት ድንግል ማርያም ራሱ አምላካችን ተገኝቶ የባረከው እኮ የትዳርን አስፈላጊነት ስለሚያውቅ ነው። ምክንያቱም ሰዎች በትዳር ይባረካሉ። በትዳር በጣም ብዙ ቅዱሳን ጻድቃን ሰማዕታት ተገኝተዋል። እና አቡነ ተክለ ሃይማኖት በመልካም ጋብቻ ትዳር የተገኙ ፍሬዎች ናቸው። እና አቡነ ዘርዓ ብሩክ እና አፄ ዘርዓ ያዕቆብ በጣም ደግ ነገስታት የምንላቸው ከደጋግ መልካም ትዳር ማህፀን የተገኙ ናቸው። ስለዚህ ኢያቄም ሐናን እመቤታችን እንኳን ብናያት እኮ ከኢያቄም ሐና ከቅዱሳን እናት ደጋግ ባለትዳሮች የተገኘች ናት። ስለዚህ ቤተክርስቲያናችን ለትዳር ያላት አመለካከት በጣም የሰፋ ነው። ስለዚህ ሰው ባለማወቅ ከመግባት ደግሞ አውቆ ተረድቶ ነገሮችን ሰክኖ አይቶ መግባት በጣም ብልህነት። ለዚህ ነው ከ7 ምስጢራተ ቤተክርስቲያን አንዱ የሆነው ነው ቅድስት ቤተክርስቲያናችን ሰዎችን በዚህ ስርዓት እንዲኖሩ የምታዝበት ምክንያት ጋብቻ የመጽደቅ ህይወት ያለው። ምክንያቱም ሰው ወደ መንግስተ ሰማይ የሚገባበት መንገድም እኮ ጋብቻ። ምክንያቱም ከሁለትነት ወደ አንድነት ይመጣሉ። ብዙ ነገር ፈተናን በጣም ብዙ መከራን እየታገሱ የሚኖሩበት እንዳልኳችሁ ደግሞ በትህትና በቅድስና የሚኖሩበት ህይወት። ግን ብዙዎቹ ለዚህ ህይወት ታድለዋል
ጥያቄ ምልክት ነው። ምክንያቱም ብዙ የተጋቡ ሰዎች አሉ፣ እዛው መጠን ደግሞ የሚፋቱ ሰዎች አሉ። ያውም ደግሞ ኦርቶዶክሳውያን ነው ማለት ነው። በተክሊል ተጋብተው ወር ሳይኖሩ የተፋቱ ሰዎች አሉ። በቁርባን ተጋብተው ስጋው ደሙን ተቀብለው የተፋቱ ሰዎች አሉ። አግብተው የተለያዩ ሰዎች አሉ። ስለዚህ ይህንን ስናይ አንዳንዴ ጋብቻ ሰው ሳይረዳው እየገባዋል ደግሞ አለማወቅ ከጥያቄ አያድንም። ታውቃላችሁ፣ ማወቅ የፈለገ ነገር ያስፈልጋል ማለት ነው። ማወቅን የመሰለም ነገር ስለሌለ ታዲያ ቤተክርስቲያናችን የጋብቻ ዓላማ ብላ የምትገልጽበት ነገር አለ። በዚህ በዘፍጥረት ምዕራፍ 2 ከቁጥር 24 ላይ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ አንድ አካል ይሆናሉ ይላል። አሁን ይተባበራሉ የሚለውን አሁን ብዙ ሰዎች ይጣበቃሉ ይላሉ። እዛ አይደለም፣ መጽሐፍ ቅዱሱ ይተባበራሉ ነው የሚለው። መተባበር ማለት በሀሳብ በብዙ ነገር አለ፣ ትርጓሜ ብዙ ስለሆነ ማለት። ታዲያ የጋብቻ ዓላማ 3 ናቸው። የመጀመሪያው የመረዳዳት እንለዋለን፣ ሁለተኛው ዘር ለመተካት፣ ሶስተኛው ከዝሙት ለመጠበቅ ነው። አሁን ከዝሙት ለመጠበቅ የሚለው ብዙ ሰዎች ከዝሙት ለመሸሽ ነው። አይታችሁ ሰው አግብቶ እንኳን ዛሬ ወደ ሌላ እየሄደ ነው። ይሄ በጣም ከባድ ነገር ነው። ምክንያቱም ሰው ያከበረውን እግዚአብሔርን ረስቶ ወደ ሌላ ኃጢአት የሚመስለን አሁን እኛ በነገራችን ላይ በቃ ጥቃቅኑ ነገር ነው እኛ ሰው መግደል ነው። የሚገርማችሁ ነገር በጣም ከባድ ኃጢአት እኮ ልጅ ማስወረድና መፋታት ነው። አሁን ብዙ ሰው ልጅን ከተጋቡ በኋላ ወይም ደግሞ ሳይጋቡ ለምሳሌ በመሀል የሆነ ነገር ይፈጠራል፣ ቶሎ ለማስወረድ ይሄዳል። እንደገና በኃጢአት ላይ ምን ማለት ነው? ሌላ ኃጢአት መጨመር። ይህ ደግሞ በደል ነው። ከበደል ላይ እንደገና በደል መጨመር ማለት ከባድ። ሰው ለተፈጠረበት ነገር ኃላፊነት መውሰድ መቻል አለበት። ኃላፊነት ካልወሰደ ደግሞ ቀድሞ አለማግባት ነው። ካገባ ደግሞ እግዚአብሔር ባሰበው እግዚአብሔርን በጸሎት እየጠየቀ እመቤታችንን እየተማጸነ የሚወደውን ሰማይ እየዘከረ ቅዱስ እየዘከረ ቢኖር እውነቴን ነው በትዳሩ ደስተኛ ይሆናል። ዓላማዎቹ ዘር ለመተካት፣ ለመረዳዳት፣ ለዝሙት ለመሸሽ ብቻ አይደሉም። ዋናው ዓላማ ለመጽደቅ ነው። ሰው የሚጋባው እግዚአብሔርን ሕግ ዛት ፈጽሞ ገነት መንግስተ ሰማይ ለመውረስ ነው። በቃ የመጨረሻው ዓላማ ይሄ። 3 አይነት ጋብቻዎች አሉ ይላሉ። በተለይ ማዕስባንና ቁርባን ያው አንድ ነው። ምክንያቱም ዋናው ተክሊል ነው። ተክሊል እንግዲህ ሁለቱም ድንግል መሆን አለባቸው። ሁለቱም አክሊል ይደፋሉ። ከዚህ የመጽሐፈ ተክሊል የሚባል ይደገምላቸዋል። ከዛ ሜሮን ይቀበላሉ። ከዛ ስጋው ደግሞ ይቀበላሉ። ክሊሉ ስርዓት ነው። ቁርባን ግን አሁን ሜሮን አይቀቡም። በቃ ተካፍለው ስጋው ደግሞ ተቀብለው ወደ ቤታቸው ይሄዳሉ ማለት። ማዕስባን የምንላቸው ደግሞ አሉ። እነዚህ የተለይ ድንግልናቸውን በተለያየ ምክንያት ላጡ ብላ ቤተክርስቲያናችን የምትሰራ ወይም ሚስት ለሞተባቸው ባላቸው ለሞተ ሁለተኛ ማግባት የሚችሉ አሉ። ምክንያቱም ይህም በቤተክርስቲያን ስርዓት አባቶችን አነጋግረው ማለት ነው። ምክንያቱም በነገራችን ላይ ሰው ማግባት እኮ አይችልም። ሁለተኛ ይሄ በመጽሐፍ ቅዱስ ፍቺ ስለማይፈቀድ አንድ ሰው ሚስቱ ከሞተችበት ወይም ባሏ ከሞተባት ማግባት ትችላለች። ከዚህ ውጭ ሚስቱ እያለች ሌላ መደረብ ወይም ጓደኛ እያለውም ሊሆን ይችላል፣ ወደፊት ሊያገባት አቅዶ የተዘጋጃት ጓደኛ እያለችው ሌላ ሰው ማግባት ኃጢአትና በደል ብዙ ሰው ባለማወቅ ስለሚያደርገው ማለት ነው። ስለዚህ እነኝህን ነገሮች ማወቅ አለብን። ያው ቤተክርስቲያን የማታውቀው ጋብቻ ደግሞ አለ። የሚገርማችሁ ነገር አንደኛ ሙከራ፣ ይሄ ማለትም የሙከራ ጋብቻ የሚባል ነው። በቃ ሰዎች እስክንጋባ ብለው በአንድ ቤት ተከራይተው ምናምን ይኖራሉ። ይሄ ቤተክርስቲያናችን እንደ ዝሙት ነው የሚቆጥረው። ምክንያቱም ሰው ካልተጋባ በስተቀር አንድ ቤት ሊኖር አይችልም። አንድ ጣራ ኖሩ ማለት እኮ በቃ ኦልሬዲ ሰዎች ጠቅልለው ገቡ ማለት። ስለዚህ ስርዓተ ቤተክርስቲያን ደግሞ ምን ይላል? አንድ ሰው ሳይጋባ አንድ ቤት ካኖረ ዝሙት ነው። በቃ ቅድስት ቤተክርስቲያናችን ይሄን ነው የምታስተምረው። አብሮ መኖር ቤተክርስቲያን እንደ ዝሙት ነው የሚቆጠረው በቃ እንጂ እንደ ጋብቻ አይቆጠርም። ሁለተኛው ደግሞ ውል ብቻ የሚሉ ወይም ሲቪል ማሬጅ የምንለው ማለት ህጋዊ ጋብቻ የሚባል አለ። በዓለም በመዘጋጃ ቤት ሰዎች ሄደው ተፈራርመው ይጋባሉ ማለት እና እነኚህም ደግሞ ቤተክርስቲያን እውቅና የለም። በዓለማዊ ህግ እውቅና ሊኖረው ይችላል። ቤተክርስቲያናችን ግን እውቅና አትሰጠው። ምክንያቱም ቤተክርስቲያናችን እውቅና የምትሰጠው በቤቷ መጥተው ተራርመው ሰርተፍኬት ሰጥቷቸው ስጋው ደግሞ ተቀብለው የንስሐ ህይወት ወደ በኋላ ማነሳላቸዋለሁ። በጣም የግብፅ ተሞክሮና በተለይ ለኛ ሀገር ይጠቅማል ስለማምን አነሳላቸዋለሁ። ወደ መጨረሻ ላይ በደንብ ይህን ቪዲዮ ተከታተሉ እና ይሄ ነው። ለዚህ ቤተክርስቲያናችን የማታውቃቸውን ጋብቻዎች ሰዎች እየፈጸሙ እየተቸገሩ ነው። አሁን በጣም ይገርማችሁ ትውልዱ በእውነት እናት አባቱን ማያከብር ልጅ የሚፈጠረው ይሄ በቃ አልታዘዝ የሚል ልጅ እናቱን በጣም የሚያስቸግረው አባቱን
ቤተክርስቲያን መጥተው ልጄ በጣም አስቸጋሪ ጸባይ አላት፣ አስቸጋሪ ልጅ አላት ሆነችብኝ ምናምን የሚሉ ሰዎች አሉ። እውነቴን ነው የምነግራቸው። ትዳርን ያለማስባረክ ውጤት ያመጣው ፍሬ ነው። ሰዎች ትዳራቸው መጥተው ችግር የለም እኮ በዓለማዊ ቢጋቡ መጥተው ቤተክርስቲያናችንን ማስባረክ ይችላሉ። በነገራችን መጥተው ንስሐ አባታቸውን አናግረው በስጋው ደሙ ታትመዋል። ከዛ በላይ ምን አለ? አሁን የግድ ድንግልና ከሌላቸው ቤተክርስቲያን በድንግልና አግቡ ብላ የሌለውን አታስጨንቅም። ቤተክርስቲያናችን የስርዓት ቤት ስለሆነች ግን ሁሉም በህግ ስርዓት እንዲሆን ትፈቅዳለች ማለት ነው። እኛ እንኳን በቤተክርስቲያናችን በብዙ መንገድ ማለት ነው በተክሊልም በቁርባን ሊጋቡ ሰዎች እናውቃለን። አብዛኞቹን ሰዎች ስናያቸው ያው እንዳልኳችሁ በቃ ስርዓቱ አማሏቸው ገብቷቸው አይመስለኝም። እውነት ለመናገር ገብቷቸው የሚጋቡ ከሆነ ደስተኛ ነው። ምክንያቱም ሰው ከዚህ በላይ ምንም ነገር የለም። ሰው ገብቶት ካገባ ደስ ይላል። ግን ደግሞ የግብፅ ቤተክርስቲያንን በኋላ ምሳሌ ማነሳላችሁ ለዛ ነው። አሁን የግብፅን ቤተክርስቲያን ካያችሁ ዋይ ምናምን ትላላችሁ እና ትንሽ ለዛ ነው። ይሄ ግን ፈተናዎቹ ነን ወደ ግብፅ እንመጣለን። እንግዲህ ትዳር ትልቁ እየበላ ያለው ነገር ግልጽነትን ማጣት ነው። አሁን ብዙ ሰው ሲጋባ ግልጸኝነት አይደለም። በተለይ በጓደኝነት ጊዜ ሲጠናኑ ምናምን ያው ብዙ ሰው የኋላ ታሪክ እየደበቀ በቃ የማይሆን ነገር እየፈጠረ እየተናገረ እሷም በኋላ ላለው ህይወታቸው ችግር ይፈጥራል። ከዚህ አደጋ ለመታደግ ግልጽ ነው። መጀመሪያ ሰው ሲቀራረብ እውነቱን ተናግሮ ከመሸበት ማደር እንዲሉ አበው እውነት ያለህን የሌለህን ሳይሆን የሌለሽን ሳይሆን ያለሽን ማንነት ብትቀርቢ ቤተክርስቲያናችን የምታዘው ያለው ሰው ያለውን ቢናገር በኋላ የሚገለጠው ያለው ነው። የሌለውን ቢናገር ግን በኋላ የሚጋለጠው የሌለው ነገር ስለሆነ በጣም ከባድ። የሌለው ነገር ተጋልጦ ደግሞ ከሚዋረድ ያለውን ነገር በእውነት ተናግሮ ልጅቷን ትቀበለው አትቀበለው በቃ ያ መሆን መቻል አለበት። ግልጸኝነት ማለት እኔ እንዲህ ነኝ በቃ ምሰራው እንዲህ ነው፣ የትምህርት ደረጃ እንዲህ ነው። አንዳንድ ሰው ዲፕሎም ሳይኖረው ዲፕሎም አለኝ፣ ዲግሪ ሳይኖረው ዲግሪ አለኝ፣ ሳይማር ተምሬያለሁ ይላልና ልጅቷ በኋላ በሆነ ግንኙነታቸው ላይ እኮ እየተቀራረቡ ሲመጡ እውነቱን መምጣቱ አይቀርም። ያ ከመሆኑ በፊት ግን መጀመሪያውን እውነቱን ቢናገሩ ሰዎች ሰላም ለኑሯቸውም ሰላም ለመጪው ህይወታቸውም ሰላም ይሆናል። የመጀመሪያው ግልጸኝነት ነው። ሁለተኛው እኔ ብቻ የሚል ደግሞ መንፈስ አለ። አሁን ብዙ ሰው የሚቸገረው በቃ እኔ ብቻ የግለኝነት ኢንዲቪዥዋሊዝም ያጠቃና በሁለቱም ህይወት ውስጥ እኔ ብቻ የሆነ ነገር ስታደርግ የሆነ ነገር ሲያደርግ እኔ ከሚል ነገር እኛ የሚለው ነገር ይወጣና ይሄ ነገር ይንጸባረቃል። ትዳር ላይ ደግሞ የሚገርማችሁ እኔ ብቻ አይሰራም። እንዲሁም አንድ ጊዜ በጣም የሚገርማችሁን ታሪክ ልንገራችሁ። አንድ ጊዜ ሰርግ እያጀብን በጣም ማለት አስተማሪ ነው ብዬ ማምንበት ነገር ስለሆነ ነው እና አንድ መምህር ናቸው። በጣም ሰርጉ ትልቅ ሰርግ ነው። ድንኳን ውስጥ ቁጭ ብለን ካስተማሩ በኋላ ወደ መጨረሻ ላይ ምን አሉ? ልመርቃችሁ አሉና መረቁ ማለት ነው። ምን ቢሉ ጥሩ ነው እንግዲህ እንደሚጥሚጣ የማታቃጥል እንደ ሚሪንዳ የምትጣፍጥ ሚስት እግዚአብሔር ይስጣችሁ ብለው ወረዱና በጣም የደነገጥነው። ምን ልላችሁ እንግዲህ እንደሚጥሚጣ የምታቃጥል ማለት እንደምትጣፍጥ ሴት የለችም። አሁን ብዙ ሰው ትዳር ላይ ሲገባ ያው ያገባ ሰው ያውቀዋል። ግን በጣም ቻሌንጆች አሉ፣ ፈተናዎች አሉ። እኛም ፈተናዎች ግን ቤተክርስቲያን ስታስተምረን ይሄ ስርዓተ ጋብቻ አለው ባቱ ሚስጥራተ ቤተክርስቲያን አንዱ ስለሆነ ሰው ቤተክርስቲያን ሲመጣ ይማረዋል እኮ በአንድም በሌላ ተምሮት አልፏል። ያልኳችሁ ግን በደንብ አጽንኦት ሰጥተን ስለማንረዳ ማወቅም ስለማንፈልግ ነው። እና ትዳር ላይ ስንገባ ደግሞ አዲስ ይሆንብናል። እንዴት ማኔጅ ማድረግ እንዳለብን አናውቅም። እንዴት እሷን መናገር እንዳለብን እሷን እንዴት ነው ማወራትን። ልጅቷ እኮ የወደፊት ሚስት ለምትሆን ሴት ንግግር ካልተስተካከለ አስቸጋሪ፣ አግብታትም እንደዛ ነው የምትናገራል። ስለዚህ የመጀመሪያው ግልጸኝነት፣ እኔ ብቻ የሚል ነገር ማስወገድ መቻል አለብን። ሌላው በጣም 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 ተጽዕኖ ያመጣው ሶሻል ሚዲያ ነው። በተለይ በባል በሚስት መካከል ሶሻል ሚዲያ በጣም ብዙ ነገሮች አምጥቷል። በጣም አደጋ ነው። ሶሻል ሚዲያ ላይ የሚያዩትን ነገር መስሎ መኖር። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም ይላሉ አባቶቻችን። አንድ ሰው እንደሚኖረው እንደ ቤቱ ነው። ባል ሚስት መኖር ያለባቸው እንደ ራሳቸው ህይወት እንጂ በሶሻል ሚዲያ እንደሚያዩት ቅንጡ ህይወት እንዲህ ካልሆነ ራስን ማነጻጸር በጣም አደጋ ነው። የሆነ ነገር ስትይ ይሄ ነገር ካልሆነ ብትለው ባለቤቷን ይጨነቃል።
ግን ብዙ ሰው እየተፋታበት ያለው ነገር ሶሻል ሚዲያ ነው። ማለትም ራስን ከሌላ ሰው ኑሮ ጋር ማነጻጸር። የግብፅን አንድ በጣም ተሞክሮ ደስ የሚል ነገር እና አንድ ሰው ሲያገባ ምን ማድረግ አለበት የሚለውን አይተን እዘጋለን። የግብፅ ኦርቶዶክስ ቤተክርስቲያን የሚገርማችሁ ነገር ግብፅ ለ6 ወር ወይም ለ1 ዓመት የፕሪኮርስ ማሬጅ የሚባል ትምህርት አለ። በጣም የሚገርመው በቃ ተጋቢዎቿ ገና ለመጋባት ሲያስቡ ይህንን ኮርስ ታስተምራለች። ለ6 ወርም ለ1 ዓመት የሚፍጅ ስርዓት ተዘርግቷል። የትኛውም ተጋቢ በዚህ መስመርና መንገድ ነው የሚሄደው እና በጣም የሚገርማችሁ ነገር ወደ በኋላ ነግራቸዋለሁ። የመጀመሪያው ይሄንን ኮርስ ያልጨረሰ ይጋባ። ለ6 ወር ይማራሉ በደንብ ጥንቅቅ አድርገው እና የሚወስዱት ኮርስ በጣም የሚገርማችሁ ነገር ኢኮኖሚ አያያዝ፣ ስነ ልቦና፣ እንደገና ደግሞ ስለ ልጅ አስተዳደግ፣ እንደገና ደግሞ ስለ መንፈሳዊ እድገት ህይወታቸው ማለት እነኚህ ነገሮች በትክክል ቁጭ ብለው ይማሩና ነው በኋላ ልክ ኮርሱ እንደጨረሱ ኮርሱን ስለጨረሱ ተብሎ ሰርተፍኬት ይሰጣቸዋል። የግብፅ ቤተክርስቲያን አምናባቸው ነው የምትድራቸው የምታጋባቸው። አለዚህ አይቻልም ማለት ነው። ሌላ ውጤቱ ብናመጣው እኮ አሁን በሀገረ ስብከታችን በጣም ብዙ አጥቢያዎች አሉ። በእነኛ አጥቢያ ላይ የተጀመረ ነገር ቢኖር ለምሳሌ ቅድመ ጋብቻ ትምህርት፣ የእጮኝነት ትምህርት፣ ኛሞች እንዴት መገናኘት አለባቸው፣ የት ነው መገናኘት ያለባቸው፣ በጓደኝነታቸው ህይወት ውስጥ በምን መንገድ ነው ማለፍ ያለባቸው። ያው ማህበረ ቅዱሳን ያሉ አውቃለሁ። በተለይ ትምህርቶቹ አሉ። የእጮኝነት ትምህርት እንደዚህ በተለያየ ቦታ ስልጠና እየሰጠ እንደሚሆን መስፋት አለበት። ማለት ትውልድ የሚገነባበት ትዳር ስለሆነ ሰው በኢኮኖሚ እንዴት ማደግ እንዳለበት ኢኮኖሚ ወይም ትዳር ላይ ገንዘብ ችግር ሆኖባቸው የሚፋቱ ሰዎች አሉ። ይህ ነገር ችግር እንዳይሆንባቸው ምን አይነት መፍትሄ መቀመጥ አለበት? እንደገና ደግሞ በቃ የሚጨቃጨቁ ሰዎች ካሉ ይሄ ነገር እንዳያለያያቸው ምንድን ማድረግ ያለበት? በጣም ብዙ ሶሉሽን የሚፈጥር ነገር አለ ትዳር ላይ። በቃ የማያጋጫቸው ግን የሚያጋጫቸው ነገር ሆኖ ስለተገኘ ያን ነገር ሰዎች እንዴት መፍታት አለባቸው፣ ትዳር ላይ ላለ ነገር እንዴት መፍታት ያለባቸው የሚለውን ነገር የሚያሳዩበት የግብፅ ተሞክሮ ነው እና በጣም የሚገርም ተሞክሯቸው ነው። ግብፅ እንግዲህ በፐርሰንት ከኛ በጣም ትንሽ ናቸው። በስራ ግን ከኛ ብዙ ይሰራሉ። ጋቡ እንኳን ሲመጡ የእጮኝነት መዝገብ አላቸው። ዛሬ መዘገባል ሰው ከዛ እስኪጋቡ ቤተክርስቲያኒቱ በጸሎት ታስባቸው ብለው ስማቸውን ይናገራሉ። ደስ አይልም? አሁን እኛ ቤተክርስቲያን እኮ አለ አሁን ስም ሰተን በጸሎት እንታሰባለን። ግን ይሄ በደንብ ስርዓት ወጥቶለታል አይደል? ወጥ በሆነ መንገድ ቢሰራና ቤተክርስቲያናችን ለትውልድ ተደራሽ ቢደረጉ ስርዓቱ ቢዘረጉ አሪፍ ነው። ያው በሀገረ ስብከቱ እየተሰራ ያለ ነገር ቢሆንም ግን ደግሞ ቀርቦ የመጠየቅ ነገር የለም። አሁን ሰው ሲጋባ ልክ ሊጋባ ሲመጣ ነው እንዴት ነበር ብሎ የሚጠይቀው። በደንብ ማወቅ አለበት። ሰው ሲያገባ አይደለም ሳያገባ በደንብ ነገሮችን ጠንቅቆ ተረድቶ አውቆ እኮ የሆነ ቀን ሊያገባ ሲል በቃ በዛ መስመር ሲሄድ ችንም አያደክምም እና ንስሐ አባት አላቸው። ሁሉም በዛ በንስሐ አባት መሰረት ሁሉንም ነገር ያደርጋሉ ማለት። ቪዲዮን ከወደዳችሁ ላይክ በማድረግ ቤተሰባችን እንድትሆኑ በድጋሚ እያሳሰብኩ ወደ መጨረሻው እንገባለን። የመጨረሻው ሰው ሊያገባ ሲል ማወቅ ያለበት 3 ነገር አለ ብያቸዋለሁ። የመጀመሪያው ትዳር ስራ እንጂ እረፍት አይደለም። አሁን ያረም ለማረፍ ነው የሚጋባው። ይሄ ደግሞ አይደለም። እንደውም ትዳር የህይወት መጀመሪያ ነው ይላልባችሁ። ሰው ልክ ሲጋባ ብዙ ነገሮችን የሚጀምርበት ህይወትን ሀ ብሎ የሚጀምርበት ከማያውቃት ማለት በጓደኝነት ህይወት እንጂ በጣም ብዙ ጸባይ ያለበት ነገር ስለሆነ ይህን ነገር የሚያውቅበት አዲስ ጎጆ ስለሆነ ብዙ ነገር የሚማርበት ህይወት የጀመረበት እና ማለቂያ ወደሌለው ማለት እስከ ዕለተ ሞታቸው ድረስ አብሮ የሚዘልቁበት ህይወት ስለሆነ እንዲሁም የመጀመሪያ ነው አይደለም፣ ስራ ነው። ትዳርን ካከበሩት ያከብራል ይላሉ ሊቃውንትና ሌላው ደግሞ ሰውየውን እንጂ ሁኔታውን አትውደድ። አሁን በሁኔታ ላይ የተደገፈ ትዳር አለ። በገንዘብ፣ በሀብት፣ በውበት፣ በዝና፣ በተለያየ ነገር ማለት እነኚህ ነገሮች ደግሞ እርግፍ ብለው ሲጠፉ ትዳሩም ይፈርሳል ማለት። ለብዙ ሰው ደግሞ የትዳር መፍረስ ምክንያት የሆነው ዝናውን አይታ ዝናውን አይቶ ገንዘቡን አይታ ገንዘቡን አይቶ ሲገቡ በኋላ መከራ ይመጣል። እንዲሁም ገንዘብ፣ ውበት፣ ዝና ሊለወጡ ይችላሉ ይላል። የማይለወጥ ነገር ስለሌለ የማይለወጠው ማንነት የሰውየውና እግዚአብሔርን የመፍራቱ ሁኔታ በጣም የሚገዛኝ ሀሳብ። ሰው መፍራት ያለበት እኮ እግዚአብሔርን የሚፈራ እምነት ያለው ማንነት ካለው ሰው ጋራ መኖር እንጂ ውበት፣ ሀብት፣ ዝና ምናምን እሱ ሰርተ የምታገኘው ነው። እንደዛ ሲሆን እግዚአብሔር ይባርካል። አሁን አደገኛ ነው። 3ኛው የንስሐ አባት መከራ አለመኖር ነው።
አሁን ከመጋባታችሁ በፊት የሁለታችሁ ማንነት የሚያውቅ መንፈሳዊ አባት ማማከር ያስፈልጋል። ከንስሐ አባት ስለሆነ ህይወታችን ልናገባ ስንል ነው ንስሐ አባት ራሱ የምንይዘው ብዙዎቻችን። በቃ ሊያገባ ሲል ንስሐ አባት ለመያዝ ይሮጣል። ከመሆኑ በፊት መጀመሪያ ንስሐ አባት ቢኖረን በቃ እያንዳንዱ ኑሯችንን ስናማከራቸው እሳቸው ራሱ ከእግዚአብሔር ጋር እየተነጋገሩ ጥሩ መፍትሄ ይዘውልን ይመጣሉ። ስለዚህ የንስሐ አባት ምክር ሰውየውን ማንነቱን ሳይሆን በቃ ሰውነትን መውደድ፣ እነኚህ ነገሮች ከተደረጉ ሰው በእውነት ጤናማ ትዳር መመስረት ይችላል ይላሉ የዘርፉ ባለሙያዎች። ቅድስት ቤተክርስቲያናችን የምታስተላልፈው መልእክቴ ነው። በእውነት ላላገባን እግዚአብሔር አምላክ በትዳር ህይወታቸው የአብርሃም የሳራ የርብቃን ጋብቻ የባረከ አምላክ እንዲልክላቸው እየተማጸንን መልካም የትዳር ዘመን መልካም ደግሞ የበዓል ሰሞን ወቅት እንዲሆን እየተመኘን መርሃ ግብራችን በዚሁ እንፈጽማለን። በዚህ አጋጣሚ ኮመንት ሴክሽን ላይ ማስቀምጥላችሁ ሊንክ አለ። በተለይ አጫጭር ዝማሬዎችን በጋራ ማለትም አንድ ላይ ሊንክ አድርጌ ፕሌሊስት አስሬ አዘጋጅቼላችኋለሁ። እነሱን ገብታችሁ ብታዩ ደስ ይለኛል። መልካም ቆይታ